ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች ከልብ የመነጨ የከበረ ሰላምታ በያላችሁበት ይድረሳችሁ። ከኢትዮ ፍቅሩ ዜና የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የኢትዮ ፍቅሩ ዜና ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። አድማጭ ተመልካቾቻችን ይመጠናል ያልናቸው መረጃ ዋና ዋና ነጥቦችን በቅድሚያ ዛሬ ይህ ከፍተኛ የሐማስ አዛዥ ከታዋቂዎቹ የቃሳም አዛዦች አንዱ እንደሆነ የሚገመት ሲሆን ሐሙስ መስከረም 26 2016 ዓ.ም ከጋዛ ከተማ በስተምስራቅ እስራኤላውያንን ላይ ጥቃት በፈጸመበትም ወቅትም በርካታ ብርጌዶችን መርተዋል። የእስራኤል ጦርና የደህንነት መስሪያ ቤቱ የጋራ መግለጫ አክሎ እንደገለጸው ይህ ከፍተኛ የሐማስ አዛዥ በጋዛ ሰርጥ በሚጠመዱ ፈንጆች ምክንያት ለተገደሉት በርካታ ወታደሮች ሞት ተጠያቂ ነው ይላል የእስራኤል ጦርና የደህንነት መስሪያ ቤቱ። እንዴት ጦሩ እርሱን ለመግደል ለሁለት አስርተ ዓመታት ጥረት ሲያደርግ ቆየ? ይህ ከፍተኛ የሐማስ አዛዥ ማን ነው? በዝርዝር የምታደምጧቸው መረጃዎች በኢትዮ ፍቅሩ ዜና ይዘናል። በሌላ በኩል በኢትዮ ፍቅሩ ዜና የተያዙ ጉዳይ በእርግጥ ሽታው በርካቶችን የሚያንገፈግፍ ቢሆንም በመድኃኒትነቱ ላይ ጥያቄ የለም። እንዲሁም መድኃኒቱ ለጤናችን ጠቃሚ ነውን ሲሉ ይጠይቀዋል። ይህ መድኃኒት በወቅቱ ጠንካራ ጠረን የታወቀ እንደነበረ ይታወሳል። በተጨማሪ ይህ መድኃኒት በባህላዊና መንፈሳዊ ጠቀሜታ ብዙ ሺህ ዓመታትን ያስቆጠረ ነው። ይህ መድኃኒት ለምግብም ሆነ ለመድኃኒትነት ያገለግል በአንድ ወቅት በምግብ ውስጥ የሚጨመርበት ግን ለዝቅተኛ ማህበረሰብ አባላት ብቻ ነበር። ሳይንስ ምን ይላል ስለ መድኃኒቱ? ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍ። አብረን እንቆይ። በእስራኤል ከፍተኛ የሐማስ አዛዥ ተገደለ። እስራኤል ቅዳሜ ዕለት በጋዛ በሚንቀሳቀስ መኪና ላይ በፈጸመችው ጥቃት ከፍተኛ የሐማስ አዛዥን መግደሏን አስታውቃለች። የእስራኤል ጦርና የደህንነት ኤጀንሲ ሺን ቤት በጋራ ባወጡት መግለጫ በጋዛ ከተማ የሐማስ ወታደር ክንፍ ቃሳም ብርጌድ የጦር መሳሪያ ምርት ኃላፊ የነበረው ራኤድ ሳዳ መወገዱን አስታውቀዋል። በሐማስ የሚመራው የሲቪል መከላከያ ቃል አቀባይ መሐመድ ባሳር ለቢቢሲ በጥቃቱ 4 ሰዎች ሞተዋል ሲል ተናግረዋል። በርካታ መንገደኞችም በፍንዳታው ጉዳት እንደደረሰባቸውም ጨምሮ ገልጸዋል። በጋዛ የሚገኘው የአካባቢው የሐማስ ባለስልጣን ለቢቢሲ እንደተናገሩት በጥቃቱ የሳዳ ረዳት እንዲሁም አቡ ኢማድ አላባን የተባለ ዝቅተኛ ማዕረግ ያላቸው ባለስልጣንም ተገለዋል። ቢቢሲ በጋዛ ተገኝቶ እንዳይዘግብ በእስራኤል መንግስት የተከለከለ በመሆኑ የክስተቱን ዝርዝር ሁኔታ ማረጋገጥ አልቻለም። ሳዳ በጥቅምት ወር የተኩስ አቁም ስምምነት ከተደረገ በኋላ አዲስ የተቋቋመው 5 አባላት ያሉት ወታደራዊ ምክር ቤት አባል እንደሆነም ይታመናል። እስራኤል በተደጋጋሚ ሳዳን ለመግደል ሙከራ አድርጋለች። እንደ አውሮፓውያን አቆጣጠር በመጋቢት 2024 የእስራኤል ወታደሮች በጋዛ ከተማ ባደረጉት ድንገተኛ ዘመቻ ወቅት እርሱን ለመያዝ ወይም ለመግደል ጥረት ማድረጋቸውን ተዘግበዋል። በወቅቱ ምንጮች እንደገለጹት ሳዳ ኢላማ በተደረገበት ህንፃ ውስጥ የነበረ ቢሆንም ከጥቃቱ ጥቂት ደቂቃዎች ቀደም ብሎ ማምለጥ ብለዋል። ሳዳ እስራኤል ለረዥም ጊዜ በጣም ከምትፈልጋቸው የሐማስ አባላት አንዱ የነበረ ሲሆን ቅዳሜ ዕለት ጥቃቱ የተፈጸመው በአሜሪካ የሚመራው የተኩስ አቁም ስምምነት ከጸደቀበት ከጥቅምት 10 ጀምሮ ጋዛን በከፈለው ቢጫ መስመር ተብሎ በሚጠራውና በፍልስጤማውያን ቁጥጥር ስር ባለው አካባቢ ላይ ነው። የእስራኤል ጦር በጋዛ ሰርጥ ከግማሽ በላይ የሚሆነውን አካባቢና ከመስመር በስተምስራቅ ያለውን ቦታ ይቆጣጠራል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የመጀመሪያው ዙር የሰላም እቅድ መስከረም 26 2016 ዓ.ም በደቡብ እስራኤል ላይ በሐማስ መሪነት የተፈጸመውን ጥቃት ተከትሎ 20 በህይወት ያሉ እና 28 የሞቱ ታጋቾች እንዲለቀቁ ያስቻለ ነው። ሐማስ በፈጸመው በዚህ ጥቃት 1200 ሰዎች ሲገደሉ ከ250 በላይ ደግሞ ታግተው ተወስደዋል። በአሁኑ ወቅት ከአንድ የእስራኤል ፖሊስ ባልደረባ አስክሬን በስተቀር ሁሉም ታጋቾች ተለቀዋል። የሐማስ ጥቃትን ተከትሎ እስራኤል በጋዛ ባካሄደችው ሰፊ ወታደራዊ ዘመቻ ከ70 ሺህ በላይ ፍልስጤማውያን መገደላቸውን የሐማስ የጤና ጥበቃ ሚኒስቴር አስታውቋል። በአሁኑ ወቅት የዓለም አቀፍ ዲፕሎማሲ ትኩረት ሐማስ ትጥቁን እንዲፈታና ጋዛን መልሶ ማልማት ለሚቻልበት ሁኔታ ሁለት ዙር የትራምፕ እቅድ ላይ ነው። ጋዛ በትራምፕ በሚመራው የሰላም ቦርድ ተቆጣጣሪነት ከፖለቲካ ነጻ በሆነና በፍልስጤማውያን ምሁራን በሚዋቀር ኮሚቴ ጊዜያዊ የሽግግር አስተዳደር እንደምትመራ እቅድ ተቀምጧል። ምንም እንኳን በጋዛ ይሰማራሉ ብሎ የሚጠበቁት የጸጥታ አካላት የሚውጣጡበት መንገድ ግልጽ ባይሆንም ከተለያዩ ሀገራት የሚዋቀሩ አረጋጊ ኃይል ይኖራል ተብሏል። ሽታው በርካቶችን የሚያንገፈግፍ መድኃኒት ነጭ ሽንኩርት ለሺዎች ዓመታት በምግብ ማጣፈጫነት በመድኃኒትነት አገልግሎት ላይ እየዋለ ይገኛል። በጸረ ባክቴሪያና ጸረ ቫይረስ የታወቀው ነጭ ሽንኩርት ከምግብ ማጣፈጫነት ባሻገር በባህላዊ ሕክምና ውስጥም እጅጉኑ የተለመደ ነው። ነጭ ሽንኩርት የመጀመሪያው መገኛው በማዕከላዊ እስያ ሲሆን ከዚያ ወደ አውሮፓና ዩናይትድ ስቴትስ ተስፋፍቷል። ዛሬ ቻይና ነጭ ሽንኩርትን በማምረት በዓለማችን ቀዳሚ ሀገር ናት። ቢቢሲ የነጭ ሽንኩርትን ቱባ ታሪክ እና ባህላዊ አበርክቶ ፈትሿል።
ምግብ ለማጣፈጥ ወሳኝ የሆነ ግብዓት ነጭ ሽንኩርት ስፍር ቁጥር በሌላቸው ምግቦች ውስጥ በጣም አስፈላጊ ማጣፈጫ ነው። በሰሜን ምዕራብ ፈረንሳይ በሚገኝ ትምህርት ቤት ከአሜሪካ፣ ከአውስትራሊያ፣ ከእንግሊዝ እና ከኤስያ የመጡ ተማሪዎች የሚያስተምረው ዴንማርካዊ ሼፍ ፓል ኤሪክ የኔሰን ነጭ ሽንኩርትን የማያውቅ ተማሪ አጋጥሞኝ አያውቅም ይላል። ነጭ ሽንኩርት ምግብን በከፍተኛ ደረጃ እንደሚያጣፍጥ ያምናል እና ያለሱ የፈረንሳይ ምግብ ምን እንደሚሆን ሲያስብ ይገርመዋል። እነሱ ፈረንሳዮች ነጭ ሽንኩርት የሌለበት ማንኛውንም ምግብ ማሰብ የሚችሉ አይመስለኝም ብለዋል። በሾርባ በአትክልት ወይም በስጋ ምግቦች ውስጥ በእርግጠኝነት አንድ ቦታ ነጭ ሽንኩርት ይገባል። ምንም አለመጠቀም የማይታሰብ ነው። ነገር ግን በአውሮፓውያኖቹ 1970ዎቹ መጀመሪያ ላይ በዴንማርክ ገጠራማ አካባቢ ሲያድግ ነጭ ሽንኩርት ፍጹም አይታወቅም ነበር። ነገር ግን ቱርካውያን ወደ ዴንማርክ መሰደድ ሲጀምሩ በነጭ ሽንኩርት የጣፈጠ ምግብ እየተለመደ መጣ። አሁን ሼፍ የኔስ በጣሊያን ፒዛ ላይ ነጭ ሽንኩርትን ጣል ማድረግ ለምዷል። እኔና ባልደረባዬ ጠዋት ላይ በእያንዳንዱ ኩባያ ውስጥ አንድ ሙሉ ነጭ ሽንኩርት ተፈጭቶ የተጨመረበት አንድ ኩባያ መረቅ መውሰድ ለምደናል ይላል። ምንም አይነት ጉንፋን ወይም የመተንፈሻ አካል ህመም አላጋጠመንም። እርግጠኛ ነኝ። ነጭ ሽንኩርት ምስጋና ይግባውና ነው። ረዥም ጉዞ የጥንቶቹ ግሪኮች የጥንቆላ አምላክ እና የቤተሰብ ጠባቂ ለሆነችው ለሄኬት መስዋዕት አድርገው ነጭ ሽንኩርትን በመስቀለኛ መንገድ ላይ ያስቀምጡ ነበር። በግብፅ ውስጥም ነጭ ሽንኩርት በታዋቂው የቱታንክሃማን መቃብር ውስጥም ከሞተ በኋላ ባለው ህይወት ይጠብቀዋል በሚል ተገኝተዋል። በቻይናና በፊሊፒንስ አፈታሪክ ውስጥም ሰዎች ቫምፓየሮችን ለመውጋት ነጭ ሽንኩርት ለመጠቀማቸው የሚያሳይ ተረቶች አሉ። በዓለም ላይ በጣም ጥንታዊ የምግብ አይነት የሜሶፖታሚያ ወጥ ሲሆን ወደ 3500 ዓመታት ያስቆጠረ እድሜ ያለው እና በውስጡ 2 ራስ ነጭ ሽንኩርት ይጨምሩበታል ሲል በነጭ ሽንኩርት ላይ መጽሐፍ ያዘጋጀው ሮቢን ቼር ተናግረዋል። በጣም ጥንታዊ የሆነውን የነጭ ሽንኩርት ሕክምና ወደ 3500 ዓመት ገደማ ያስቆጠረ ነው። ይህ ኤበርስ ፓፒረስ ተብሎ የሚጠራ ሲሆን ነጭ ሽንኩርትን ከበሽታ እስከ ጥገኛ ተዋሳኮች እንዲሁም የልብ ወይንም የመተንፈሻ ችግር እንዴት እንደሚፈውስ ብዙ ተጠቅሷል ሲል ታሪካዊ ሂደቱን ያብራራል። ቼሪ የጥንቷ ግሪክ ሐኪምና ፈላስፋ ኤፒክራተስ ነጭ ሽንኩርት በተለያየ ሕክምና ዘዴዎች ይጠቀም እንደነበረም ገልጸዋል። ከዚህ በላይ እንደ አርስቶትልና አሪስቶፋንስ ያሉ ታዋቂ ተመራማሪዎችም እና ጸሐፊዎች ነጭ ሽንኩርትም በመድኃኒትነት ይገልጹ ነበር። በባርነት ከተሸጡ ሰዎች ምግብነት ወደ ንጉስ ማዕድ ነጭ ሽንኩርት በጥንታዊ ሜሶፖታሚያ፣ ግብፅ፣ ግሪክ፣ ሮም፣ ቻይና እና ህንድ ውስጥም በሰፊው ታዋቂ ነበር። የሮማውያን ወታደሮች ነጭ ሽንኩርትን ድፍረትንና ጥንካሬ እንዲሰጣቸው ያምኑ ነበር። በወረራዎችም ጊዜ በመላ አውሮፓ አሰራጭተውታል። ሮቢን ቼር በእርግጥ ለድሆች ብቻ የሚሆን ምግብ ነበር ይላል። በግብፅ ውስጥም ፒራሚዶችን ለሚገነቡ ባሪያዎች ወይንም የሮማውያን መርከበኞች ጥንካሬን እንዲሰጥ በሚል ነበረ ጥቅም ላይ የሚውለው። ዋጋው ርካሽ ነበር። የመጥፎ ምግቦችን ጣዕም ሊደብቅ ይችላል። ስለዚህ ድሆች ብቻ የሚበሉት ነገር ተደርጎ ይቆጠር ነበር። ከ14ኛው እስከ 16ኛው ክፍለ ዘመን ባለው የአውሮፓ ታሪክ ወሳኝ ወቅት የኪነ ጥበብና የሳይንስ እድገት በታየበት የህዳሴ ዘመን የነጭ ሽንኩርት ዝና ቀር ጀመረ። ፈረንሳውያን ሄነሪ 4ኛ በነጭ ሽንኩርት ተጠምቆ ብዙ በልቷል። ይህ በመጠኑ ተወዳጅ እንዲሆን አድርጎታል ሲል ቼሪ ያስረዳል። አክሎም በ19ኛው ክፍለ ዘመን የእንግሊዝ ቪክቶሪያ ዘመን ነጭ ሽንኩርት ዝናውን አኘ። ነጭ ሽንኩርት ብዙ ቆይታ በ1950 እና 60ዎቹ ውስጥ ከስደተኞች ጋር የተቆራኘ ታሪክም ኖረው ይህ አሉታዊ አመለካከት ለመቀልበስም ረድተዋል። ነጭ ሽንኩርት አይሁዶች፣ ጣሊያውያንና ኮሪያውያን ለማንቋሸሽ ጥቅም ላይ ይውል ነበር። ሁሉም ነጭ ሽንኩርቶች በሊታዎች ተብለው ይጠሩ ነበር እና አሉታዊ ትርጉም ነበረው ሲል ሮቢን ቼር ተናግረዋል። ነጭ ሽንኩርት እንደ መድኃኒት። በአሁን ጊዜ በዓለም ዙሪያ ከ600 በላይ ነጭ ሽንኩርት ዝርያዎች አሉ። አንዳንዶቹ ልክ ከኡዝቤኪስታን እና ከጆርጂያን እንደተገኙ ዝርያዎች በቅርብ ነው በዓለም አቀፍ ደረጃ የታወቁት። ነጭ ሽንኩርት በዘመናዊ ምግቦች ውስጥ ከሚጫወቱት ጉልህ ሚና ባሻገር የተለምዶ ጉንፋን ምልክቶችን ለማከም ወይንም ለመቀነስ ያገለግላል። ክሊኒካዊ ሙከራዎችም በደም ግፊት፣ በኮሌስትሮል እና በካንሰር ላይ ያለውን ተጽዕኖ መርምረዋል። ነገር ግን ውጤቶቹ አንድ ወጥ አይደሉም። በኢራን የተካሄደው አንድ አነስተኛ ጥናት ነጭ ሽንኩርትና የሎሚ ጭማቂ በ6 ሳምንታት ውስጥ የኮሌስትሮልና የደም ግፊትን ለመቀነስ ረድቷል። ይሁን እንጂ በዩናይትድ ስቴትስ በስታንፎርድ ዩኒቨርሲቲ 200 ጤናማ ግለሰቦች በ6 ወራት ውስጥ ያሳተፈ ትልቅ ጥናት ተካሂዶ ምንም የኮሌስትሮል መቀነስ አላገኘም። በአውሮፓውያኖቹ 2014 በአውስትራሊያ ሲድኒ ዩኒቨርሲቲ የተደረገው ጥናት ደግሞ የነጭ ሽንኩርት ጠንካራ ጸረ ተዋሲያንና ጸረ ቫይረስና ጸረ ፈንገስ ህመሞች እንዳሉትም አረጋግጧል። ነጭ ሽንኩርት ከፍተኛ መጠን ያላቸው ፖታሲየም፣ ፎስፎረስ
ፎስፈረስ፣ ዚንክ፣ ሰልፈር እና መጠነኛ ማግኒዥየም፣ ማንጋኔዝ እና አይረን ይዟል። በጣም የሚያስደንቀው አትክልት ነው ብለዋል። የብሪታንያው የአመጋገብ ሕክምና ማህበር ቃል አቀባይና የህፃናት የአመጋገብ ባለሙያ የሆኑት ባሂ ቫን ዳ ደቦር አሊሰን የሚባል ደስ የሚል ሰልፈር የያዘ ውህዶች አሉት። በፕሪባዮቲክ ፋይበር የበለጸገ ነው። ለሆዳችን ተስማሚ በመሆኑ ለአንጀታችን ጤና ጠቃሚ ነው። በተጨማሪም አንዳንድ ጸረ ጀርም መድኃኒቶችም አሉት ሲል የነጭ ሽንኩርት ፋይበር ጠቃሚ የአንጀት ባክቴሪያን እንዲዳብር እና የሆድ ድርቀትንና መነፋትን ለመከላከል እንደሚረዳ አብራርቷል። በቀን 1 ወይም 2 ፍሬ ነጭ ሽንኩርት መመገብ ለአዋቂዎች መልካም ነው ተብሎ ይታሰባል። የመረጃ ምንጭ አስነብበዋል። በኢትዮ ፍቅሩ ዜና ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ በኢትዮ ፍቅሩ ዜና ተከታታይ ቤተሰቦች በመላው ዓለምና በቅርብ ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።